የንብረት ዝውውር እገዳ የሚመለከታቸው ንብረቶች መኖራቸውን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛት ወይም ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። በሌላ በኩል ደግሞ የትምህርት ክፍያ ጭማሪ ሊደረግ መሆኑ ይፋ ተደርጓል። ይህን የክፍያ ጭማሪ የሚመለከታቸው የትምህርት ተቋማትን በተመለከተ ዝርዝር መረጃ ይዘናል። ውድ ቤተሰቦቻችን እነዚህንና ሌሎች መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ህገወጥ አሰራር በተገኘ ባቸው ከ350 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የሸማቾች መብት ጥበቃ ዳይሬክቶሬት ባለፉት 10 ወራት የከተማዋን ሸማቾች መብት ከማስጠበቅ አንጻር ያከናወናቸውን ተግባራት አመርቂ መሆናቸውን ገለጸ። የዳይሬክቶሬቱ ዳይሬክተር አቶ መሐመድ አላቦ እንደገለጹት ዳይሬክቶሬቱ ባለፉት 10 ወራት ሸማቾች በተደራጀ አግባብ መብቶቻቸውን ማስከበር እንዲችሉ ሰፊ የሆነ የድጋፍ ስራዎችን አከናውነዋል። ከሸማቾች በደረሱ ጥቆማዎች መሰረትም ጥራታ ቸውን ያልጠበቁ ለፀሐይና ለብልሽት የተጋለጡ ከደረጃ በታች የሆኑ እንዲሁም ደግሞ የመጠቀሚያ ጊዜያቸው ያለፈባቸው ምርቶች፣ ምግቦችና መጠጦች ከገበያ እንዲወገዱ መደረጉን ዳይሬክተሩ ጠቁመዋል። ቢሮ በአዋጅ በተሰጠው ስልጣን መሰረት በነጻ የስልክ መስመር በደረሱ ጥቆማዎች መነሻነት እርምጃዎችን መውሰዱን ያመለከቱት አቶ መሐመድ በቅዳሜና እሁድ ገበያዎች ላይ ሲንቀሳቀሱ በነበሩ 40 ነጋዴዎች ላይ ከገበያ ትስስር የመውጣት በ139 ነጋዴዎች ላይ የመጨረሻ ደረጃ ማስጠንቀቂያ እንዲሁም በ179 ነጋዴዎች ላይ ደግሞ የመጀመሪያ ደረጃ ማስጠንቀቂያ የመስጠት እርምጃ መወሰዱን አስታውቀዋል። በተጨማሪም ባለፉት 10 ወራት 351 ቅሬታዎች በስልክ 296 ቅሬታዎች ደግሞ በአካል ቀርበው ተገቢው ምላሽ እንዲያገኙ ተደርጓል። ዳይሬክቶሬቱ አሳሳች ማስታወቂያዎችንና የሸማቾችን መብት የሚጎዱ ተግባራትን ለመከላከል የጀመረውን ቁጥጥር አጠናክሮ እንደሚቀጥልም አቶ መሐመድ አላቦ ጨምረው ገልጸዋል። በሌላ በኩል ደግሞ የንብረት ዝውውር እገዳ የሚመለከታቸው ንብረቶች መኖራቸውን ሰምተናል። በዚህ ምክንያትም መሬትና ቤት ለመግዛት ወይም ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ በመዲናዋ 80 በመቶ በላይ የሚሆነውን መሬት መዝግቦ ማረጋገጥ መቻሉን አስታውቋል። በቀሪ ጊዜያት 20 በመቶ የሚሆነውን ለማከናወን በዝግጅት ላይ መሆኑንም የኤጀንሲው ምክትል ዋና ዳይሬክተርና የመሬት ይዞታ ምዝገባና መረጃ ኃላፊ ኢንጂነር አሳሳይን ተስፋዬ ገልጸዋል። በመዲናዋ ከሚገኙ 137 ወረዳዎች ውስጥ 110 በሚሆኑት ቀጠናዎች ላይ ይህ የመሬት ምዝገባ በታወጀው መሰረት መከናወኑን አብራርተዋል። ኤጀንሲው አረጋግጦ ላልመዘገበው ይዞታ ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑን የታወቀው ለማረጋገጥ ስራው የሚያስፈልጉ ሙሉ ወጪው በመንግስት እንደሚሸፈን ይፋ መደረጉ ይታወሳል። ባለፉት ወራት በተሰራው ስራም ከነበረው 44000 የመሬት የፋይል መዝገብ ውስጥ 29000 በላይ መዝገቦችን ከክርክር ማውጣት መቻሉ ተገልጿል። በቀጣይ ጊዜያትም ቀሪ 15000 ፋይሎችን ምላሽ ለመስጠት እንደሚሰራ ነው የተነገረው። የክርክር መዝገብ መፍትሄ ማግኘቱን ተከትሎ ኤጀንሲው ባለፉት ተመሳሳይ ወራት 1.2 ቢሊዮን ብር ሲያገኝ የነበረውን ገቢ በዘንድሮ ሩብ ዓመት ወደ 3.4 ቢሊዮን ማሳደግ መቻሉ ተገልጿል። ከ2016 ዓ.ም ጀምሮ ከ35000 በላይ ለሚሆኑ ባለይዞታዎች የኢካርታ አገልግሎት በመሬት ልማትና አስተዳደር ቢሮ በኩል መሰጠትም ተችሏል። በ2018 ዓ.ም ተሻሽሎ ወደ ስራ የገባው የተቀናጀ የመሬት መረጃ አስተዳደር ስርዓት ፈጣንና ቀልጣፋ የኦንላይን አገልግሎት መስጠት የሚያስችል መሆኑ ተገልጿል። ከዚህ በፊት ያልነበሩ አዳዲስ አገልግሎቶችን ማስጀመራቸውን የገለጹት ኃላፊው ከነዚህ መካከል የኮንዶሚኒየም፣ የአፓርትመንትና የሪል ስቴቶች የውልና የተናጠል ካርታ ህትመት ይገኝበታል። ይህም የቆየውን የኮንዶሚኒየም ኢካርታ አገልግሎት ተግዳሮት በአዲስ መልክ ለመፍታት የሚያስችል ሲሆን እስካሁን ድረስም ከ800 በላይ ካርታዎች ታትመዋል። በዚህም ከ3100 በላይ የኢካርታ የእግድና የስም ዝውውር አገልግሎቶች መስጠት መቻሉ ተጠቁመዋል። ሲስተሙን ይበልጥ ለማጠናከር ሲባል የዲጂታል አርካይቭ ማኔጅመንት ሲስተምና የሞባይል አፕ አገልግሎቶች ተካተው እንዲለሙ ሲደረግ ይህም የሲስተሙን አቅም በከፍተኛ ደረጃ አሳድጓል ተብሏል። አዲሱና ተሻሽሎ የለማው የተቀናጀ የመሬት መረጃ አስተዳደር ሲስተም ዓለም ከደረሰበት የቴክኖሎጂ ደረጃ ጋር በሚመጣጠን መልኩ መዘጋጀቱን የተገለጸው ይህም ማለት ወደፊት ሊከሰቱ የሚችሉ የቴክኖሎጂ ክፍተቶችን በቀላሉ ማሻሻል በሚያስችል አግባብ እንደተዋቀረ ታውቋል። ኃላፊው ይህ ሲስተም ጠንካራ ተቋማዊ ቅንጅት እንዲፈጠር የሚያግዝና የኦንላይን አገልግሎቶችን የሚያሳልጥ መሆኑን አስታውቀዋል። ይህ የተቀናጀ የመሬት መረጃ አስተዳደር ሲስተም በሙሉ አቅሙ ወደ ተግባር ሲገባ ከተለያዩ ተቋማት ጋር የቴክኖሎጂ ትስስር ይፈጥራልም ተብሏል። እነዚህ ተቋማትም ከፕላንና ልማት ቢሮ፣ ከግንባታ ፈቃድና ባለስልጣን፣ ከመንግስትና የግል ባንኮች፣ ከፌዴራል ሰነዶች ማረጋገጫና ከሲቪል ምዝገባና የነዋሪነት አገልግሎት ተቋማት ጋር ቅንጅት እንደሚፈጥር ይጠበቃል። ይህም የኦንላይን አገልግሎቶችን በማሳለጥ ለዜጎች የሚሰጠውን የመሬት አስተዳደር አገልግሎት ጥራት እንደሚያሻሽል ይጠበቃል። በሌላ በኩል ደግሞ የትምህርት ክፍያ ጭማሪ ሊደረግ መሆኑ ይፋ ተደርጓል። የክፍያውን መጠን በተመለከተ ግን
እስካሁን ውሳኔ ላይ አለመደረሱን ነው ያገኘነው መረጃ የሚያሳየው። ትምህርት ሚኒስቴር በገለልተኛ አካል ባደረገው ጥናት የራስ ገዝ ዩኒቨርሲቲዎች ክፍያ መሻሻል እንዳለበት ተገልጿል። ራስ ገዙ የአዲስ አበባ ዩኒቨርሲቲ በተማሪዎች ክፍያ ላይ ማሻሻያ እንዲያደርግም ምክረ ሀሳብ ቀርቦለታል። የትምህርት ሚኒስቴር የአዲስ አበባ ዩኒቨርሲቲ የራስ ገዝነት አፈጻጸምን በተመለከተ በገለልተኛ አካል ማስጠናቱን የገለጸውና ከሳምንታቶች በፊት ለዩኒቨርሲቲው የላከው የግምገማ ጥናት ላይ በራስ ገዝነት ሂደቱ ወቅት ማሻሻያ እንዲደረግባቸው ከተቀመጡ ጉዳዮች መካከል የተማሪዎች ክፍያን የሚመለከተው አንደኛው መሆኑ ታውቋል። የአዲስ አበባ ዩኒቨርሲቲ ክፍያ ከትምህርት ማህበረሰቡ የመክፈል አቅም ጋር የሚራራቅ መሆኑን ስለ ጥናቱ የተገኘው መረጃ ያሳያል። ራስ ገዝ የሆኑ ተቋማት ህዝቡን መካድ ሳይሆን ተጠቃሚ ማድረግ እንደሚኖርባቸውና ከዚህ መስመር ሊወጡ እንደማይገባ ሚኒስቴሩ ባቀረበው በምክረ ሀሳብ ላይ ተጠቁመዋል። በመሆኑም የዩኒቨርሲቲው ክፍያ ከሀገሪቱ ነባራዊ ሁኔታ ጋር አብሮ እንዲሄድ የተማሪዎች የመክፈል አቅምን ታሳቢ ያደረገ እንዲሆንና በስርዓት ሊመራ እንደሚገባ በምክረ ሀሳቡ ተጠቅሷል። ሆኖም በምን ያህል መቶኛ የክፍያ ቅናሽ ወይም ማሻሻያ ሊደረግ ይገባል የሚለው በጥናቱ አልተካተተም። ሚኒስቴሩ ለመጀመሪያ ጊዜ በአስጠናው ጥናት ከተቀመጡ ሌሎች ምክረ ሀሳቦች መካከልም ዩኒቨርሲቲው የተማሪዎች ቅበላ ፖሊሲውን ሊያስተካክልና ከሁሉም የኢትዮጵያ አካባቢዎች በእኩልነት ተማሪዎችን መቀበል ይኖርበታል የሚለው ይገኝበታል። ሚኒስቴሩ ጥናቱን ያስጠናው በተቋሙ አሰራር መሰረት መሆኑንና ዓላማው ወደ አፈጻጸም የገባው የራስ ገዝነት ነጻነት ተገምግሞ ሊጨመር ሊቀነስና ሊስተካከል የሚገባውን ጉዳይ ለዩኒቨርሲቲው ለማሳወቅና ከሚገኘው ውጤት ወደ ራስ ገዝነት ሽግግር ለማድረግ በዝግጅት ላይ ለሚገኙ ሌሎች ዩኒቨርሲቲዎችም ልምድ ለመስጠት መሆኑን የተገኘው መረጃ ያመለክታል። የአዲስ አበባ ዩኒቨርሲቲ የፕሬዝደንትነት ጽህፈት ቤት ቢሮ ኃላፊ ፕሮፌሰር ማቴዎስ ኢንሰርሙ አጠቃላይ ጥናቱ በችኮላ የተደረገ ነው ብለውታል። ይህንኑ በተመለከተም ምላሽ መሰጠቱን ተናግረዋል። የዩኒቨርሲቲው ወደ ራስ ገዝነት ለሚያደርገው ጉዞ የተሰጠው የሽግግር ጊዜ 2 ዓመት መሆኑንና ይህ ጊዜም ሙሉ በሙሉ በነጻነት የሚሰራበት ሳይሆን በነጻነት ለመስራት የሚሞክርበትና መደላደሎችን የሚፈጥርበት መሆኑን ጠቅሰው የራስ ገዝነት ሽግግሩን ውጤታማነቱን ለመገምገም ጊዜው አሁን እንዳልሆነና ጥናቱ በችኮላ የተደረገ ነው ሲሉ ገልጸውታል። የ2 ዓመቱ የሽግግር ጊዜ ዩኒቨርሲቲው ራስ ገዝነቱን በነጻነት ለመተግበር የሚረዱትን ሰነዶች ማሻሻል የሚያደርግበት፣ የመዋቅር ክለሳ የሚያከናውንበት፣ ተማሪዎችን በራሱ መቀበል የሚያስችልበትን አሰራር ስርዓቶች የሚያወጣበትና የተለየ የትምህርት ክፍያ መጠን አውጥቶ በቦርድ የሚያጸድቅበት፣ የግዢ የሰው ሀብትና የገንዘብ አስተዳደር ነጻነት ህጎችን የሚያወጣበት መሆኑን ከዚያ በኋላ ሙሉ በሙሉ ራስ ገዝ ሆኖ ተግባሩን እንዲቀጥል መታቀዱን ተናግረዋል። ይህ ሆኖ ሳለ በጥናት የቀረበው ምክረ ሀሳቡ ግን በጥልቀት የተጠና ሳይሆን ከግል ምልከታ የተሰጠ ነው ሲሉ ገልጸውታል። በዚህም ክፍያ ማሻሻያ ጋር የተሰጠውን ምክረ ሀሳብ ለመቀበል እንደሚከብድ ተናግረዋል። ዩኒቨርሲቲው ተማሪዎችን ፈትኖ መቀበል እንዲችል በመንግስት ስፖንሰር ተደርገው የሚማሩትን ከመንግስት በጀት ጠይቆ የዶርም የምግብና የሕክምና አገልግሎት እንደሚሰጥ፣ ከዚያ ባለፈ ግን የተለያዩ ፕሮግራሞችን መርጦ በሚያወጣው የክፍያ ተመን ማስተማር እንደሚችል በአዋጁ ነጻነት ማግኘቱን አስረድተዋል። በዚህም ከሀገር ውስጥ ጥሩ የሚባሉ የመንግስትና የግል ዩኒቨርሲቲዎች እንዲሁም ከህንድ ኮሌጆች የገበያ ዋጋ ምን እንደሚመስል ጥናት በማካሄድ ያለውን ልምድና ዓለም አቀፍ ስምን የሚመጥን ክፍያን ለቦርድ አቅርቦ እንዲጸድቅ ማድረጉን ገልጸዋል።